የታባሽ ነው ያለ ወርቁ መካፈል አለብን ብላ መጀመሪያ ጠይቃት ስለነበረ እንግዲህ በእርግብ ከተምቹ ጋር ወርታ ወደ ውጭ ሀገር አስወጣኝ ብላ ለምና ከደከማት በኋላ ለወይዘሮ ባዩሽ ደውላለት ነበር። ወይዘሮ ባዩሽም ከዚህ በፊት እንግዲህ ስልኳን ብትሞክር ብትፈልጋት ልታገኛት አልቻለችም ነበር። አሁን ደግሞ ያገኘችበት ምክንያት ወይ እርግብ ደውላላት አክስቴ እንገናኝ ስላለቻት ነበረ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ሆናችሁ ቤተሰቦች እንግዲህ ኖላዊ ክፍል 98 ተለቀዋል። ክፍል 98 ላይ እንግዲህ ባዩሽ እርግብና ባዩሽ ተገናኝተዋል። ባዩሽና እርግብ የተገናኙበት ምክንያት ደግሞ እንግዲህ ከዚህ በፊት ተምቹ ውጭ ሀገር ከአሜሪካ እንደመጣ ነው የምታውቀው። እስከዛሬ ድረስ እንግዲህ ከአሜሪካ ነው የመጣው ብሎ ስለነገራት ከአሜሪካ ነው የመጣው፣ ስለዚህ እሱ ነው ከዚህ ሀገር ወይም ደግሞ ከነዚህ ሰዎች ሊያስመልጠኝ የሚችለው አንድ ሰው ያለው እሱ ብቻ ነው ብላ እንግዲህ ደጋግማ ለተምቹ ደውላለት ነበረ። ተምቹን ደግሞ አጎቱ ከሄደ በኋላ እንግዲህ ተቀይሯል። ምክንያቱም አሁን ምንም አምጣልኝ ብትለው አይሰጣትም። በፊት እንኳን አጎቱ ስለነበረ ከአጎቱ እየተቀበለ ነበረ ለእሷ ሰጥ የነበረው ማለት ነው። ስለዚህ አሁን ደግሞ ፍቅር ምንም እንዳልሆነ እሷ እንደማታፈቅረው ለጥቅሙ ብቻ እንደምትፈልግ ስለገባው ሁሉም ነገር ትተዋል ማለት ነው። እኔ ምንም ላግዝሽ አልችልም፣ ከየትም ልወስድሽም አልችልም፣ ምንም ልሰጥሽ አልችልም ብሎ መልሶላታል። ምክንያቱም ምንም ሊያደርግላት ስለማይችል ማለት ነው። ስለዚህ እውነቱን ደግሞ አልነገራትም። ምንድን ነው ምክንያት? ጠልተኝ ነው እወድሻለሁ ስትለኝ የነበረው ውሸት ነው ብላ እየመለሰችለት ነበር። እወድሻለሁ ስለሽ የነበረው ውሸት አይደለም፣ ግን ሌላ ምክንያት አለ። ምክንያቱም ደግሞ መቼም ብሞት ራሱ አልነግርሽም ብሏታል ማለት ነው። ስለዚህ ማንም አማራጭ ስላጣች እንግዲህ ባዩሽ ጋር ደውላ ነበረ። ወይዘሮ ሜላትን ደግሞ ያረገችውን አይታችኋል፣ ድራማውን ካያችሁት ማለት ነው። ወይዘሮ ሜላት እኛ ስንት ነገር ታረጋታለች፣ ስንት ዋጋ ታስከፍላታለች፣ ይህ ሁሉ ያረገችበትን ነገር ትበቀላታለች ብለን ስንጠብቅ እሷ በማግስቱ በምላሹ ምን አረገች? አንቺ አብሮ አደጌ ነሽ፣ ሲከፋኝ ስርበኝ ስጣማ አጥጥተሽኛል፣ ስራብ አበልጥሽኛል፣ ስወርቅ አንስተሽኛል፣ እኔም እንደዛው ስትወርቂ አንስቼሻለሁ፣ ግን መቼም እንደዚህ ታረግኛለሽ? ይናል በ16 ዓመታት ሳልክስ የነበረበትን ነገር በዚህ አጋጣሚ በዚህ አግኝተሽ ትበድኛለሽ ብዬ አንድ ቀን አስቤ አላቅም ነበር። ግን አንቺ ፈልገሽ ካረግሽው ይሆንልሽ። በአንቺ ምክንያት 16 ዓመት ሙሉ ሳለክስበት የነበረውን ነገር ልጄን አግኝቻታለሁ። ስለዚህ ለሱ አሁን ምንም አላረግሽም። ከዚህ በኋላ ግን ህይወቴ ውስጥ እንድትገቢ ቤቴም እንድትመጪ አልፈልግም፣ ቤቴ እንድትመጪ አልፈልግም፣ ግን ምንም አላረግሽም ብላ ነበረ የሸኘቻት ማለት ነው። በራሷ እጅ ጠላቷን አሳልፋ ሰጠች ማለት ነው። እንዴ ሰው እንደገደለች ሀና ነግራት ነበር። በዛ ምክንያት ሰው ሞቷል። ሀና ባዩሽ እንግዲህ ሰው ፎቶውን ተሰርቆ ከኛ ቤት እኔ በማውቃቸው ልጆች ፎቶ ተሰርቆ እንዲመጣ ካስደረገች በኋላ ልጁ የፎቶ ምንነት ወይም ደግሞ የፎቶ ምን ያህል ቦታ እንዳለው ካወቀ በኋላ መልሽልኝ ብሎ ሲከራከራት እንግዲህ ገለዋለች ብላ ማስረጃዎቹን እስከዛሬ ሲሰበስቡ የነበረውን የአንቺው አባት ሰበስብ የነበረው ፎቶውን ምኑን ሰታት ነበር እና እሱ ራሱ ምንም ሊሰማት አልቻለም። የበፊት ጓደኝነቱ ወይም ደግሞ የቅርብ አይነት እንዳለ ለማስተማር ይመስለኛል። ሰው እንኳን እንደዚህ ሆኖ ስንት ነገር ተደራርጎ ይቅር ይባላል። በዛ ደግሞ ሀንንም ያገኘሻት እውነትም ያው አንድ ቀን መታወቅ አይቀርም ነበር፣ ግን በባዩሽ ምክንያት ነው። ባዩሽ እንደዚህ ባታረግ ኖሮ ሀና የእነሱ ልጅ አለመሆኗ ወይም ደግሞ በቃ ይከብድ ነበር ለማወቅ ማለት ነው። እና እሱን አስባ ይመስለኛል እንግዲህ እስከዚህ እንደዚህ ይሄናል ልትራራራት የቻለችው ማለት ነው። እንደዛም ሆኖ ግን ብራራልሽም ወርቁን ቀጥ ብለሽ እንድታመጪ እፈልጋለሁ፣ ያለበለዛ አልፋታሽም ብላት ነበረ። እኔ ጋር ወርቁ የለም፣ እርግብ እኔንም አታላኛለች፣ ወርቁን እዛ ጠፍታለች፣ ስልኩ አይሰራም፣ እኔ ስደውልላት አይሰራም። ስለዚህ ወርቅሽ የምትፈልጊ ከሆነ ከዚህ በኋላ ወርቁን አምጥቼ እስከመሰጥሽ ድረስ አትከታተይኝ ብላታለች። እሷ ደግሞ አትከታተይኝ ያለቻት ወርቁን እንዳትቀበላትና ወርቁ ከተገኘ በኋላ ሜላት እንዳትወስድ እሱን ይዛ ለመጥፋት ማለት ነው። እና ነገሩ ተመቻችቶላታል ብዬ አስባለሁ። ሜላትም እንደዚህ ስትባል እንግዲህ እሺ ችግር የለውም እኔ በፊትም እየተከታተልኩሽ አልነበረም ስትላት እስከዛሬ በእኔ እርግጠኛ ስላልነበርሽ ነበር የማትከታተይኝ። ከዚህ በኋላ ግን እኔ እንደዚህ እንዳደረኩ እርግጠኛ ስለሆንሽ
በደንብ ትከታተኛለሽ ብላ ስትመልስላት ነበር ማለት ነው። እና በገዛ እጇ የራሷን ጠላት አሳልፋ ሰጥታለች፣ እንደፈለገች እንድትኖር አድርጋለች ማለት ነው። ስለዚህ ከዚህ በኋላ ሜላት ምንም ነገር ብታረግ እኔ አታሳዝነኝም። ይብር እንደ ራሷ ሆነ ተሰልፋ የሰጠቻት። ስለዚህ እሷ ደግሞ ወርቁ እጄ ላይ ግባ እንጂ አሳይሻለሁ፣ ሰራልሻለሁ ብላ እየፎከረች ነበር። ወርቁ ብቻ እጄ ላይ ግባ ብላ ነበር ስታወራ የነበረው። ምክንያቱም ከወርቁ በኋላ ምንም ብታረጋት ወይም ደግሞ ወርቋን ትጠፋለች። በቃ ያላት አማራጭ ይሄ ነው። ስለዚህ ወይዘሮ ሜላት ይመችሽ። ከዚህ በኋላ ምንም ብታረግሽ አታሳዝኝንም ማለት ነው። እኔ እንጃ የሚያዝንላት ሰው አለ ብዬ አላስብም። ምክንያቱም በራሷ እጅ ነው የልጆቿን ጠላት አሳልፋ እንደፈለገች እንድትኖር ያስደረገችው። ለማንኛውም እንግዲህ ባዩሽ ደግሞ እርግብን ካገኘቻት በኋላ ወርቁን አምጪ አላመጣም በመባባል እንግዲህ ሽጉጥ አውጥታ ደቅናባት ነበር። ትተኩስባት ወይም ደግሞ ወርቁ የት እንዳለ ትናገር ይሁን የምለውን